የማላስቀድስ አላነግስ ሀይሚዬ ይሄን መልእክት ቲክቶክ ላይ ሼር አድርጋለችዋለች። ማረን ነው፣ ሌላ ምን ይባላል? ማረን እንደ በደላችን ሳይሆን እንደ ቸርነትህ፣ እንደ ኃጢአታችን ብዛት ሳይሆን እንደ ቸርነትህ። አሜን። እሱ ይማረን፣ ሁላችንም ነን። እንግዲህ ማረኝ ማረኝ ነው የሚለው መዝሙር ነው፣ የንስሐ መዝሙር ነው። እና ማነው ስሙ እየተዋናዩ አልጾም አላስቀድስ አልጸልይ ግን ደክም ያለሁ አርጅቻለሁ የሚል ነውና ስንቶቻችንን በዚህ ህይወት ላይ ያለን ግን ስንቶቻችንን ማለት ማረግ እንዳለብን እያወቅን ነገር ግን ሰንፈን ደካማነት ይዞን አለ አይደል? የመንፈስ ድካም፣ የጉልበት ድካም ሳይሆን የመንፈስ ድካም ይዞን ነገር ግን ውስጣችን በጸጸት የሚበላ እኔ ግን ማን ነኝ? ምንድን ነኝ? ለምንድን ነው የማልጸልየው? ለምንድን ነው የማላስቀድሰው? ለምንድን ነው የማልጾመው? እኔ ማን ነኝ? ምንድን ነኝ እያልን ውስጣችን በጸጸት እኝክ አድርጎ የሚበላል። እኝክ በጸጸት ስንቶቻችንን? እርግጠኛ ነኝ ብዙዎቻችን ውስጥ ይሄ ነገር አለ እና ሀይሚዬም ይሄን ነገር ሼር ያደረገችው ለብዙዎቻችን ነውና ያው መቼም አንዳንድ ጊዜ ለከስተመሮቼ ወይም ደግሞ ለኦዲየንሶቼ ለእኔ ተከታዮች ያስተምርልኛል የምትለውን ነው ሼር የምታደርገው። አንድም ደግሞ ያው የራሷን ነገር ውስጤን ይገልጽልኛል የምትለውን ነው። እና ሁላችንም ራሳችንን እንመልከት፣ በተለይ በዚህ ሰዓት ማለት ነው። ማለት ይህን ስላችሁ ከራሴ ጀምሮ ነው የምነግራችሁ። ከራሴ ጀምሮ እኛ ስንባል በጣም ደካሞች፣ መጸለይ እንዳለብን እንሞክራለን። ግን 2 ቀን ምናምን 3 ቀን ጸልየን በቃ ይበቃናል፣ ይደክማለን፣ እንተዋለን። ሌላ ቁጭ ብለን የእግዚአብሔርን ቃል ከምናዳመጥ ይልቅ ወይም ደግሞ ቁጭ ብለን መጽሐፍ ቅዱስ ከምናነብ ይልቅ ሌላ ዘፈን ወይ ፊልም ወይ ቲክቶክ በቃ ወደዛ የምንሄድ ሰዎች ብዙዎች፣ እኔ እንጃ ብዙ በሚባል ደረጃ ይሄ ነገር አለ ብዬ አስባለሁ። እና ማስተዋሉን ይስጠን፣ ለሁላችንም ልቦና ይስጠን። ሌላ ምንም አይባል። ልቦና ይስጠን፣ የእውነት በጣም ልቦና ይስጠን። ሀይሚና ብሩኬም በዚህ ሰዓት የእውነት ድራማ ከሆነ የምትሰሩት እኔ እንጃ ከባድ ነው ማለት ጊዜው ስላልሆነ ነው። ድራማ መስራት፣ ስራ መስራት በእናንተ አልተጀመረም፣ ግን ጊዜው አይደለም በሚለው ነው። እና ፈጣሪ ደግሞ አንድ ያርጋችሁ። ማለቴ ተጣልታችሁ እንደማቀሩ አውቃለሁ። ጸብም አይባልም ይሄ መራኮት አለ አይደለ? መራኮት፣ መጨቃጨቅ፣ መነታረክ፣ ሀይሜን ማስጨነቅ። እኔ እንጃ ብቻ ትላንት ራሱ እኔ አላቅም የምር እኔ ብዙ ነገር ስለሚባል የውስው አይደለን። ያንንም እንሰማለን፣ ያችንም ሁሉንም እንሰማለን። ሰው ነን ማለት ግን እኔ እንጃ ይሁን አምኖ ለመቀበል አላደረ። ሁሉንም ደግሞ ማመን አይቻልም። ሁሉንም በተለይ ዩቱበሮችን ያለምንም በነገራችን ላይ ከራሴ ጀምሮ እኔን አትመኑኝ። ግን ብዙ ነገር ትላንትና ራሱ ብሩኬ በቃ ሀይሚን ለማናደድ አውቆ ነው ሀይሚን ያመጣት ምናምን ብቻ። ግን ዩቲዩብ ላይ ልባችሁ ቁስል የሚልበት ነገር ይበዛል። ልባችሁ የሚደማበት ነገር ነው የሚበዛው። የምር ያው አምኖ ልብን አሳምኖ ነው ወደ ዩቲዩብ ሲሄዱ። መሰደብም መረገጥም ብዙ ነገር አለ። ግን አንዳንዴ ደግሞ ያልሆነ ነገር እኔ በራሴ ማለት ነው በውስጥ አንድ እህቴ እያወራች ነገር አለ። እህቴ እኔ ዩቱበሮችን ለመደበር ብቻ ነበር ዩቱብ የምገባው፣ ለመደበሪያ ነው እንትን እምላቸው ማለት የምመለከታቸው ማያታቸው ለመዝናኛ ነበር። አሁን ግን ሀይሚና ብሩኬን ግን የእውነት ወድጃቸው የእውነት ከነሱ እውነተኛ ፍቅር ይዞኝ የምር እነሱ የሆነ ነገር በገቡ ቁጥር እጨነቃለሁ። የሆነ ነገር ስራ መስራት ያቀተኛል፣ ምግብ መብላት ያቀተኛል።
አለ አይደለ የሆነ ነገር ላይ እንደመጣ ነገር በቃ እነሱ ጋር እየተደረገ ያለው ነገር እኔ ላይ የመጣ ያህል ይሰማኛል እና በጣም ነው የምጨነቀው ቃልዬ። እነሱን ያወቅኩበትን ቀን አምርሬ እረገምኩት። የእውነቴን ነው የምልሽ ቃልዬ፣ በጣም ውስጤ ተጎድቷል። ሀይሜም ስትጎዳ በጣም 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 እያየሁ ውስጤ ይጎዳል። ብሩኬ ሲሰደብ ሳይ ውስጤ በጣም ይጎዳል፣ ይረበሻል። በዛውም ተጣልተው የሚቀሩብኝ ይመስለኛል። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ነገር ግን እነሱ የሆነ ሰጣ ገባ ውስጥ ሲገቡ እንደሌላው ዩቱበር ተከታታይ እንደሆነ ድራማ ያክል ዛሬ የምንለቀቁ ብዬ ለመዝናኛ ወይም ደግሞ ለወሬ አይደለም የምሄደው። በጭንቀት ነው የምሞተው። ምን ይሆን የሚለቀቀው ዛሬ? ደግሞ እነሱ ቤት ምን ይዘው ይመጡ ይሆን ዛሬ? ደግሞ በፍቅር በመጡ ቀን የማላደርገው ነገር የለም ቃልዬ። ደስታዬ ሁሉ ሙሉ ነው የሚሆነው አለችኝ። የምር እግዚአብሔርን እውነቴን ነው የምነግራችሁ። መቼም ይህንን አልወሽም። የእውነት ማለት ያው ብዙዎች ኮሜንትም ስር ስለማይ ነብሩኬ ኮሜንትም ስራ ያለው በየቲክቶኩም ስለማይ ብቻ ግን አንድ ሰው ብቻ አይደለም እህቴ፣ በጣም ብዙ ሰው ነው። ሁላችንም ነን በእነሱ ፍቅር የተለከፍን ማለት ነው። ለዛም ነው የምንጨቀጨቃቸው፣ እንደዛ አታርጉ የምንላቸው፣ ወዲያ በቃ ምንናገራቸው። ለዛ ነው ወይ ታው የምንላቸውም ለዛ ነው። የእውነት አሁንም ሙሽዬ ጠዋት ዛሬ ራሱ ተዘቅዝቃ ይኋት ገባቸው። ለምን እነሱ ያልሆነ ነገር ውስጥ በሰሩ ቁጥር ቤተሰቦቻቸው እነሱ ሲረገጡ፣ እነሱ ሲሰደቡ፣ እነሱ ያልሆነ ነገር ውስጥ ሲገቡ ማየት እኛን ስለሚያመን ነው። የእውነቴን ነው ምላሽ። እኔ በጣም ነው ያመመኝ። አሁንም ሙሽዬ እቺ ምስኪን እናት ምን ታርግ? ምንም እኮ ስለ ሚዲያ እኮ ምንም ራሱ የምታውቀው ነገር የለም። ከአሁን በፊት ታስታውሶ ከሆነ ብሩኬ ተናግሯል። ሙሽዬ ሚዲያ አትወድም፣ ካሜራ አትወድም ብሏል። ሰላም ባያቸው ለማለት ራሱ ሙሽዬ እኮ ብዙ ካሜራ አትወድም ምናምን ብሎ ነው። በግድ ነው ገባችሁ? አስቡት። ብሩኬን ደግሞ በእናቱ ለእናቱ ያለው ነገር ምን ያህል እንደሆነ ታውቃላችሁ። እና ጠላት ደግሞ የብሩኬን ሰስብልህ ታውቋል። ገባችሁ? የብሩኬን ደካማ ጎኑን አውቀዋል። እና ተው የምር እሙሽዬን ግን ተዋት። እንደው ስለፈጠራችሁ ልለምናችሁ። እሙሽዬ ምንም የምታውቀው ነገር የለም። እውነቴን ነው የምላችሁ። ሀይሚ ራሱ በጣም ነው የሚደብራት ይሄንን ስታይ፣ በጣም ነው የሚከፋት፣ በጣም ነው የሚደብራት እሙሽዬ ተዘቅዝቃ ስታይ ማለት ነው። ስለዚህ እባካችሁ እረፉ። እሙሽዬን አዘቅዘቋት። ምን ታደርግ እንዴ? እናት እንዴ! ኧረ በስመ አብ! እናት የላችሁም? የምር ከእናት አልተፈጠራችሁም? አሁን እቺ ሰው ምን ታደርግሽ? የእውነት አሁን እኔ እኮ እሙሽዬን የሚያዘቀዝቃት ነገር ምንድን ነው? ምኑ ላይ ያለችበት እሙሽዬ? የምር ግን እንደዚህ የምታደርጉ ሰዎች እኔ እንጃ ህሊና የላችሁም። በጣም ህሊና ቢስ ናችሁ።